ጤና ይስጥልን እንደምሰምታችኋል የዩቲዩብ ቻናል ቤተሰቦች ዛሬ የአንዲት እናት የ40ኛ ሳምንት የእርግዝና ጊዜዋ ምን ይመስላል በሚለው መረጃ መጥቻለሁ። በዚህ ሳምንት በጽንሱ ዙሪያ ምን አዲስ ነገር ይኖራል የሚለውን ጨምሮ ሌሎች ተያያዥ ጉዳዮችን እያነሳን አብረን ቆይታ እናደርጋለን። ለቻናሌ አዲስ ከሆናችሁ ግን ቻናሌን ሰብስክራይብ አድርጉልኝ። መረጃው ለእናቶች ይጠቅማቸዋል። ስለዚህ ደስ እያላችሁ እንድታጋሩት በአክብሮት ጠይቃለሁ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችውን የደወል ምልክት መጫናችሁን አትርሱ። የምሰራ ቪዲዮዎች ቶሎ ቶሎ የሚደርሷችሁ ይሆናል። ላይክ አድርጉ። እንደዚሁም የተሰማችሁ ሐሳብ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ጥያቄዎች የሚኖራችሁ ከሆነ እንዲሁ ማስቀመጥ ትችላላችሁ። የጤና ባለሙያዎችን በማማከር ለጥያቄዎቻችሁ ምላሽ እሰጣለሁ። በሐሳቦቻችሁ ደግሞ እንደ ሁልጊዜው እየተማማርን እንቀጥላለን። ስለዚህ አሁን በቀጥታ ወደ መረጃ ያልፋለሁ። አብራችሁ ይቆዩ። በ40ኛ ሳምንት የእርግዝና ጊዜ ላይ ልጆቻቸውን የሚታቀፉበት ሳምንት ነው የሚሆነው። ስለዚህ 39ኛ ሳምንት ላይ እንዳልኩት 9ኙ ተጠናቋል። የተወሰኑ ቀናቶች በ40ኛ ሳምንት ላይ ተጨምረው ልጆቻቸውን የሚታቀፉ እናቶች አሉ። እነዚህም አብዛኞቹ እናቶች ይሆናሉ። ነገር ግን 9 ወር የእርግዝና ጊዜ ተጠናቋል። የመጨረሻው የምንለው የእርግዝና ደረጃ ላይ ደርሰናል። ሙሉ ለሙሉ የእርግዝና ጊዜም የተጠናቀቀበት ጊዜ ነው አሁን ላይ። ስለዚህ እንኳን ደስ አላችሁ ለማለት ወዳለሁኝ። በጣም ደስ የማይለውን ጊዜ ጥሩ የሚባለውንም ጊዜ በእነዚህ 9 ወራቶች ውስጥ አሳልፎ መምጣት ቀላል የሚባል ነገር አይደለም እና ስለዚህ የመጨረሻው ሰዓት ላይ ስለተገናኘን እንኳን ደስ ያለን ለማለት ወዳለሁኝ በድጋሚ። አሁንም የጽንሱ እድገት የሚቀጥል ነው የሚሆነው እንዳልኩት ላልተወለዱ ህፃናት ማለት ነው። ጥፍር አካባቢ ፀጉራቸው ያድጋል። እንደዚሁም አእምሮ አካባቢ፣ ሳምባ፣ ጉበት የመጠንከር የማደግ ስራቸውን እየሰሩ እስከሚወለድ ድረስ ይቀጥላሉ ማለት ነው። ሌላው በዚህ ሳምንት በተለይ የመጀመሪያዋ ለሆነ እናት የቅድመ ወሊድ ክትትል ማድረጓን መቀጠል ይኖርባታል። በዚህ ሳምንት መሄድና ሐኪም ጋር የተለያዩ ነገሮችን ቼክ ማድረግ ያለባት ጊዜ ነው የሚሆነው። የልጁ እንቅስቃሴ፣ የልብ ምቱ፣ አቀማመጡ ሁሉ ነገር ጤናማ ነው ወይ፣ እሷስ ጋር የደም ግፊቷ ምን ይመስላል የሚለውን በሽንት ምርመራ የሚደረጉ የተለያዩ የምርመራ አይነቶች ይኖራሉ እና ሽንት ደም በመስጠት እንደዚሁም በአልትራሳውንድ የልጁን የጤንነት ሁኔታ የደህንነት ሁኔታ በመመልከት ምርመራ ማድረግ የሚገባት ሳምንት ይሆናል ላልተገላገለች እናት። ከዚሁ ጋር በተያያዘ ግን ላስታውስ የምወደው ከ40ኛ ሳምንት በኋላ የሚወልዱ እናቶች አሉ። ይህ ምንም አዲስ ነገር አይደለም። እስከ 42ኛ ሳምንት ከዛ በላይም የሚቆዩ እናቶች ሊኖሩ ይችላሉ። እነዚህ እናቶች ግን እነዚህ ተጨማሪ ቀናቶች አሉ ከተባልኩት ጊዜ በላይ ሄዷል እና ስጋት ሊገባቸው አይገባም። ምክንያቱም በተለያየ ምክንያት ይህ የጊዜ መጨመር ሊገጥም ይችላል። እንደሚታወቀው እርግዝና በእርግጠኝነት በየትኛው ቀን እንደተፈጠረ አይታወቅም። ስለዚህ የመውለጃዋ ጊዜ ተሰልቶ የሚቀመጠው አብዛኛውን ጊዜ የመጨረሻዋን የወር አበባ ያየችበት ቀን ጀምሮ ነው። በዛ ሰዓት ግን እርግዝና ተፈጥሯል ማለት አይደለም። እርግዝና ሊፈጠር የሚችለው ከዛ በኋላ ባሉ ሳምንታት ላይ ቀናት ላይ ነው። ስለዚህ በየትኛው ቀን ተፈጥሯል የሚለውን ማወቅ ስለማይቻል ያንን ቀን እንደ መጀመሪያ ቀን ተደርጎ ይቆጠራል። ስለዚህ 40ኛ ሳምንት ብታልፍ ያንን ነገር አንድ ከግምት ውስጥ ማስገባት ያስፈልጋል። በየትኛው ቀን እርግዝና እንደተፈጠረ አይታወቅም። እኔ እንኳን በዚህ ቀን እርግዝና ተፈጥሯል ብዬ ማስቀምጠው ትክክል ላይሆን ይችላል እና ከዛ በኋላ እርግዝና ተፈጥሮ ሊሆን ስለሚችል እነዚህ ተጨማሪ ቀናቶች ሊመጡ ይችላሉ። ከዚህ ውጪ ቀኗን በትክክል አልፎ የማትወልድ እናት ልትኖር ትችላለች። በዚህ ሰዓት ግን ዝም ብሎ መቀመጥና መመልከት አያስፈልግም። ይህ የሐኪሞች መልእክት ነው። ምንድነው ማድረግ ያለባት? ይህ ነገር ሲከሰት ከ41ኛው ሳምንት በኋላ ድጋሚ እንዳልኩት ክትትል ማድረግ ይኖርባታል። የልጁ የልብ ምት በስነስርዓት እየሰራ ነው ወይ፣ እንደዚሁም እንቅስቃሴው በትክክል አለ ወይ የሚለውን ነገር፣ ሌሎችም ተጨማሪ ምርመራዎችን ማድረግ ይኖርባታል። ምክንያቱም ከዚህ በኋላ
አንደኛ የሽርት ውሃ እጥረት ሊገጥማት ይችላል። ሁለተኛ ነገር ደግሞ ጊዜው እየገፋ በሄደ ቁጥር ሁሉም እናቶች ላይ ይህ ነገር ይገጥማል እያልኳችሁ ሳይሆን አንዳንድ እናቶች ሊገጥማቸው ይችላል። የእንግዲህ ልጅ ማርጀት ሊመጣ ይችላል። የተለያዩ ተያያዥ ችግሮች ከዚህ ሳምንት በኋላ ሊመጡ ይችላሉ። ሁሉም እናት ላይ አይገጥምም። እንዳልኩት አንዳንድ እናቶች ላይ ነው ይህ ነገር ሊከሰት የሚችለው። ስለዚህ በእርግጠኝነት ተረጋግቶ ከጭንቀት ነፃ ሆኖ ለመቀመጥ 40ኛ ሳምንቷን የምታልፍ እናት ካለች ይህንን ምርመራ ማድረግና ክትትሏን መቀጠል ይኖርባታል። ሐኪሟን ማማከር መዘንጋት የለበትም። ወደ 40ኛ ሳምንት መረጃችን በድጋሚ ስመለስ በዚህ ሳምንት አጠቃላይ የልጁ የእድገት መጠን ከ19 እስከ 22 ኢንች ርዝማኔ ይኖረዋል። እንደዚሁም 3.5 ኪሎ ግራም ደግሞ ይመዝናል። ይህ ደግሞ በአጠቃላይ እንደ 39ኛ ሳምንት ተመሳሳይ የሀባብ መጠን እንዲኖረው ያስችለዋል። ሌላው ነገር አሁንም የተለያዩ ምልክቶችን በዚህ ሳምንት ማሳየቷን ትቀጥላለች አንዲት እናት። የመጀመሪያው የሚሆነው ቁርጠት ነው። በጣም ህመም የሌለው ቁርጠት ሊሰማት ይችላል። የእንቅልፍ ማጣት ችግር፣ የወገብ ህመም፣ እንደዚሁም የእጅ የእግርና የፊት ማበጥ፣ ጭንቀት ሊመጣ ይችላል። ራስ ምታት፣ ሌላው ደግሞ በዛ ያለ ነጣ ያለ ፈሳሽ ከማህፀን መውጣት ሊኖር ይችላል። እንዲሁም ከፍተኛ ድካም ሊገጥማት ይችላል። እነዚህ ምልክቶች ይኖራሉ። እኔ ከጠቀስኳቸው ተጨማሪ ሌሎች ምልክቶች የሚገጥሟችሁ እናቶች ልትኖሩ ትችላላችሁ። ያለው ምልክት በኮሜንት ላይ ልታጋሩን የምትችሉ ነው የሚሆነው። ከዚህ ጋር በተያያዘ ግን አሁንም ምጥ እንደመጣ ደግሞ የሚጠቁሙ ምልክቶችን ለመጠቆም ያክል የመጀመሪያው የሚሆነው ከዚህ ቀደም ከነበረው ከወትሮ የተለየ የቁርጠት ስሜት በተደጋጋሚ መሰማቱ ብቻም ሳይሆን ይህ የቁርጠት ስሜት ህመም የቀላቀለ ሊሆን ይችላል። እንደዚህ አይነት ነገር ከመጣ እና ተደጋጋሚ ከሆነ ምጥ መጥቷል ማለት ነው። እንደዚሁም የሽርት ውሃ መፍሰስ ከገጠማትም ምጥ እንደመጣ በስነስርዓት የሚጠቁም ምልክት ስለሆነ በቶሎ ወደ ሕክምና መሄድ ይኖርባታል ማለት ነው። ሌላኛው ነገር አሁንም ለራሷ የምታደርገውን እንክብካቤ ጥንቃቄ መቀጠል ይኖርባታል። አሁንም የተመጣጠኑ ምግቦችን መመገቧን መቀጠል አለባት። በቂ ፈሳሽ ማግኘት፣ በምትችለው መጠን ቀለል ያሉ የአካል ብቃት እንቅስቃሴዎችን በዚህ ሳምንትም መስራት ይቻላል። እነዚህ ነገሮች መቀጠል አለባቸው። ሌላው አሁን ላይ የጥንቃቄ ዝግጅት ማድረጓን መቀጠል አለባት። እንዳልኩት የሚያስፈልጉ የሆስፒታል እቃዎችን ፓክ አድርጎ አዘጋጅቶ መቀመጥ ያስፈልጋል። ምጥ በመጣ ሰዓት ብድግ ብሎ መሄድ እንዲቻል እነዛን ነገሮች ማዘጋጀት አለባት። እንደዚሁም ቤት አልጋ ላይ የሽርት ውሃ ምናልባት ድንገት ሊፈስ ስለሚችል ወደ ፍራሽ ውሃ ሊያሳልፉ የማይችሉ ምንጣፎችን መጠቀም ይኖርባታል። ከወሊድ በኋላም ይህ ምንጣፍ ለልጇ የምትጠቀምበት ሊሆን ስለሚችል ይህንን ነገር ማዘጋጀት፣ ዝግጁ ሆኖ መጠበቅ በአጠቃላይ የሚያስፈልግ ነገር ይሆናል። ከዚህ ጋር በተያያዘ ደግሞ በምጥ ወቅት ሊገጥሙ ስለሚችሉ ነገሮች ቀድመን መዘጋጀት፣ ሐኪማችንን መጠየቅ፣ ማንበብ ከቻልን ማንበብ፣ የተለያዩ ቪዲዮዎችን መመልከት የምንችልበት አጋጣሚ ካለ ደግሞ እነዛን ቪዲዮዎች እየተመለከትን ራሳችንን ዝግጁ ማድረግ ሊኖርብን ይችላል። ምክንያቱም አንዳንድ ጊዜ ህመሙ በጣም ይከብዳል። ከምንም በላይ የሚታወቅ ህመም ነው። በምጥ ወቅት የሚያጋጥም ህመም ምን አይነት ህመም ነው? በምን መልኩ ልቋቋመው እችላለሁ? ከልምድ ከተሞክሮች በመነሳት ቪዲዮዎችን መመልከት ትችላለች። እንደዚሁም ከፍተኛ የሆነ ማስመለስ ሊኖር ይችላል። ሽንት የመጣ መምሰል፣ ካካ የመጣ የመምሰል ስሜት፣ የተለያዩ ተፈጥሯዊ ስሜቶች በሰዓቱ ይመጣሉ እና ለነዛ ነገሮች በተቻለን አቅም አዲስ ላለመሆን በተለይ የመጀመሪያችን ለሆነን እናቶች ይህንን ነገር ብናደርግ ይመከራል። የመጀመሪያችን ላልሆንንም በተለይ ሐኪማችንን ምን አይነት ነገሮች በምጥ ወቅት ይገጥሙናል፣ ለምን አይነት ነገሮች ዝግጁ መሆን አለብን የሚለውን መጠየቅ ይኖርብናል ማለት ነው። ሌላው ከወሊድ በኋላ ደግሞ የሚገጥሙ ነገሮች ሊኖሩ ይችላሉ። የስሜት መለዋወጥ ነገር እናትየዋ ሊገጥማት ይችላል። የሰውነት ለውጥ ይኖራል። ባህራዊ ለውጥ ይኖራል። እንደዚሁም የልጆች ጸባይ ምን አይነት ነው? ምን አይነት ባህሪ ይዘው ነው የሚመጡት? ምንድነውስ ማድረግ ያለብን? ስለ ጡት ማጥባት፣ ሌሎች ከወሊድ በኋላ ስለሚገጥሙ ነገሮች አጠቃላይ ማንበብ እና ቪዲዮዎችን መመልከት፣ ሐኪማችንን መጠየቅ እንደዚሁ መዘንጋት የሌለበት ነገር መሆን አለበት። ምክንያቱም ሁሉንም ነገር አውቀን ተዘጋጅተን የምንጠብቅ ከሆነ በሚገጥመን ሰዓት ያንን ነገር ለመቆጣጠር እና
ጉዳቱን ለመቀነስ በጣም ከፍተኛ የሆነ እድል ይፈጥርልናል። ስለዚህ እነዚህ ነገሮች ቀድመን እንመልከታቸው። እኔም ቀጣይ ቪዲዮዎቼ ላይ የማስቀምጥላችሁ ነው የሚሆነው። በቀጣይ እንደውም ስለ ከወሊድ በኋላ ስለሚያጋጥም ድብርት ልሰራላችሁ እቅድ ይዣለሁ። እናንተም ልታጋሩኝ ትችላላችሁ። ኮሜንት ላይ ተሞክሯችሁን ያላችሁን ነገር ልታካፍሉኝ ትችላላችሁ። በዚህ ላይ መረጃ የምሰጣችሁ ይሆናል። በአጠቃላይ እነዚህ ነገሮች ላይ ልብ ብለን ተዘጋጅተን መቀመጥ ይኖርብናል። መውለድ ቀላል ነገር አይደለም። ከእርግዝና ጀምሮ ከወሊድ በኋላ የሚገጥሙ ነገሮች እንደዚህ በቀላሉ ልንመለከታቸው የሚገቡ ነገሮች አይደሉም። ስለዚህ ለነዛ ነገሮች ሁሉ ዝግጁ መሆናችንን መቀጠል ይኖርብናል ማለት ነው። በ40ኛ ሳምንት በአጠቃላይ ያለውን መረጃ እኔም በዚህ መልኩ ከብዙ በጥቂቱ አጋርቻችኋለሁ። አውቃለሁ ዛሬ ትንሽ አብዝቼባችኋለሁ፣ ነገር ግን እንደ ማጠቃለያም ስለሆነ ነው። 41-42 ሳምንት ይኖራል፣ ግን ተመሳሳይ የሆነ ነገር ስለሆነ ያለው በ40ኛ ሳምንት እስከዛሬ የነበረንን ቆይታ የምናጠናቀቅ ነው የሚሆነው። እስከዛሬ አብረን መተናል። የተለያዩ መረጃዎችን እየተለዋወጥን እየተማማርን አብረን ቆይተናል። የኔን ቪዲዮዎች እየተከታተላችሁ ብዙ መረጃዎችን አግኝታችሁ የተጠቀማችሁ እናቶች አላችሁ፣ ትነግሩኛላችሁ፣ ትጽፉልኛላችሁ። በጣም ነው የማመሰግነው። እንደዚሁ የወለዳችሁ እናቶችም አላችሁ። ለእናንተ ለሁላችሁም እንኳን ደስ አላችሁ ለማለት ወዳለሁ። አብራችሁኝ ስለነበራችሁ በጣም እጅግ አድርጌ አመሰግናለሁ። እኔ እንደሚታወቀው ብዙ ተመልካች ወይንም ብዙ ሰብስክራይበር የለውም ቻናሌ። ነገር ግን ብዙ ሰብስክራይበር የለውም ብዙ አይመለከተውም ብዬ ከመስራት ወደኋላ አላልኩም። ምክንያቱም የተወሰኑ እናቶችንም ቢሆን እየጠቀምኩኝ እንደሆነ ስለማምን ወደኋላ አልልም። ከዚህ በኋላ የምቀጥል ነው የሚሆነው። ነገር ግን ሞራል እንዲሆነኝና የተሻሉ መረጃዎችን ይዤ እንድመጣ የምትመለከቱት እናቶች ሌሎችም ተመልካቾች እንድታጋሩልኝ ሰብስክራይብ ደግሞ እንድታደርጉ በዚህ አጋጣሚ ላሳስብ ወዳለሁ። አሁንም በተለያዩ ጠቃሚ መረጃዎች አብረን የምንቀጥል ይሆናል። የእርግዝና ጊዜያቶችን ግን ከመጀመሪያ ሳምንት ጀምረን እስከ 40ኛ ሳምንት እየተመለከትን እዚህ ደርሰን አጠናቀናል ማለት ነው። ቀጣይ እንዳልኩት በሌሎች ተያያዥ መረጃዎች እንገናኛለን። እስከዛው ቸር ሰንብቱ። መልካሙን ሁሉ እመኝላችኋለሁ። ይህን ቪዲዮ የምትመለከቱ ሁሉ እናቶች መልካም እንዲገጥማችሁ፣ እግዚአብሔር ጤናማ የሆኑ ልጆችን እንዲያሳቅፏችሁ ምኞቴ ነው። ሁሉም ነገር የተስተካከለ መልካም የሆነ ነገር ይግጠማችሁ ላለሁኝ። ቀጣይ እንገናኛለን። ቸር ሰንብቱ።